በደንብ ብንረዳውና ብናቀው ብዙ ልናተርፍበት ስለምንችለውና በተቃራኒው ደግሞ ብዙዎች እየተቸገሩበት ስላለ አንድ እጅግ በጣም ጠቃሚ ስለሆነ ነጥብ በሚገባ እናያለን። እንደሚታወቀው አሁን ላይ ሀገራችን ኢትዮጵያ ብዙ ታሪካዊ የሚባሉ የፋይናንስ ሪፎርሞችን እያደረገች ያለበት ሁኔታ አለ። ከነዚህ ብዙ ታሪካዊ የፋይናንስ ሪፎርሞች መካከል በግንባር ቀደምትነት የሚጠቀሰው በሀገራችን ኢትዮጵያ የካፒታል ገበያ ስራ እንዲጀምር የተደረገው ሪፎርም እጅግ በጣም ታሪካዊ ሪፎርም ነው፣ የፋይናንስ ሪፎርም ነው። ይህንንም ተከትሎ አሁን ላይ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ስራ እየጀመረ ያለበት ሁኔታ አለ። ስለሆነም አሁን ላይ በኢትዮጵያ እጅግ በጣም ግዙፍ የሚባሉ 8 የሚደርሱ ትልልቅ ተቋማት አክሲዮኖቻቸውን ሙሉ በሙሉ በኢትዮጵያ የካፒታል ገበያ ባለስልጣን በኩል በማስመዝገብ ፕሮስፔክተሳቸውን ለህዝብ ይፋ ያደረጉ መሆኑን ብዙዎቻችን በአንድም በሌላ መልኩ መረጃ እናገኛለን።